አሰልጣኝ ፋሲል አመሰግናለሁ። ካለፉት የተነሳሽነት የነበረው ለማሸነፍ ኢንስፓየር የሆነ ቡድን ነበር። ዛሬ ግን በተቃራኒው ተቀዛቅዞ ቡድን ቀርቧል። ከምን አንጻር ነው ዛሬ የተቀዛቀዘው? በትክክል በመጀመሪያው 45 ትንሽ ስሜታችንን አጥተን ነበር። ጨዋታው ስሜት አልነበረው። በዛ ጥሩ ባልሆንበት ሰዓት በራሳችን ስህተት ነው ጎል ያስተናገድነው። ያው እንደ አንዳንድ ጊዜ እንደዚህ አይነት ነገሮች ያጋጥማል። በሁለተኛው 45 ግን ጨዋታውን ለመገልበጥ ጨዋታውም የተሻለ ነው። ሁሉንም ነገር ማድረግ ሞክረናል። በቀላሉ ጎል ማግባት የምንችልበትም እድል አግኝተናል። እሱን አልተጠቀምንም። ምናልባት በሁለተኛው አጋማሽ በጨዋታ እንቅስቃሴም በግብ አጋጣሚዎችም ብልጫውን ይዛቸዋል፣ ግን ማስቆጠር አልቻላችሁም። አጥቂዎቻችሁ በቀላሉ የሚያባክኗቸው ኳሶች ምናልባት የዛሬውን ውጤት ይዘን እንዳንወጣ ዳርጎናል ማለት ይቻላል። ቢያንስ ሁለተኛው 45 ያገኘነውን እድል ብንጠቀም ቢያንስ አንድ ነጥብ ማግኘት እንችል ነበር። እንደ እንቅስቃሴም በሁለተኛው 45 የተሻለ ነበር። ሁለቱ የተለያየ መልክ ነው ያለው። ግን መጀመሪያ በጣም የመጫወት ስሜታችንን የመጫወት ፍላጎታችንን ባጣንበት ሰዓት ጎል አስተናግደናል። በኋላ ደግሞ ያገኘነውን እድል መጠቀም አልቻለም። ስህተቶቻችን ላይ ሰርተን እንመጣለን። ምንድነው የዛሬው ቡድን ደካማው የኔ ቡድን ማለት ትችላል? መጀመሪያ 45 ደቂቃ አቀራረባችን ወይም ደግሞ ለጨዋታው ሜዳ ላይ የነበረን ግምት ደካማ ነበር። እዛም ዋጋ አስከፍሎናል። በሁለተኛው 45 ግን ተነሳሽነቱም ስሜቱም የጎል እድል ለመፍጠር የተሞከረበትን መንገድ በጣም ጥሩ የሚባል ነው። ግን አሁንም ቦክሱ ጋር በመረጋጋት የምንችልባቸውን ነፃ ለሆነ ሰው መስጠት የሚገባን እንኳን ስላባከን ተሸንፈናል። እንደ አጠቃላይ ስህተቶቻችንን አርመን ለሚቀጥለው እንዘጋጃለን። በቅድሚያ አመሰግናለሁ አሰልጣኝ አብዲ። ከተከታታይ ነጥብ መጣሎች፣ ሽንፈቶች በኋላ ቅዱስ ጊዮርጊስን አሸንፈዋል። እንዴት አገኘው የዛሬውን ጨዋታ? ጨዋታው ውጥረት ያለበት ነው። እኛ ወደ አሸናፊነት ለመመለስ ያው በጣም ጥንቃቄ አብስተን ነው የተጫወትነው። ተሳክቶልን የግብ ዕድሎችን ሌላ ማግኘተን ነበረ። ተሳክቶልን ማሸነፋችን በጣም ጥሩ መነሳሳት ይፈጥርልናል። ጥሩ ነው ብዬ ነው ማስበው። ምናልባት ኮች ግብ አስቆጥሩ እንጂ ከዛ በኋላ ግን ቡድን እየተቀዛቀዘ ነው የመጣው። ተጋጣሚያችሁ ጫና መፍጠር ችሏል። አንድ ጎል ማስቆጠራችሁ አርክቷችሁ ነው? ፈጽሞ ሊያረካ የሚችል አይደለም። አንድ ጎል ማለት በቃ ኦልሬዲ ልትሸነፍም ትችላለህ። ነገር ግን የመጣንበትን መንገድ ስታየው ልጆች ራሳቸውን ፍርስትሬት የማድረግ የመጠንቀቅ ወደኋላ ባክ አድርገው ስለተጫወቱ ነው። እንትን ሲመጣብህ ጫና በውስጥ ሳታስበው ያድራል። ተከታታይ ነጥብ ስትጥል ያለንበት ደረጃም የሚያጨናንቅ ስለሆነ ከዛ ጭንቀት ነው እንጂ በጨዋታ ተረጋግተን መጫወት ነበረብን። ነገር ግን ያንን ማድረግ አልቻለም። እኔው ተከላክለን ልጆች የሚችሉትን ነገር አድርገው በዛ ላይ አደጋ ደርሶብናል። በጣም የሚያሳዝን በዛ ፍርስትሬሽን ጨርሶ መውጣታቸው ጥሩ ነው ብዬ ነው ማስበው። ምናልባት የዛሬው ድል ለቀጣይ ምን ይሆነናል ብለህ ታስባለህ? ትልቅ ስንቅ ነው የሚሆነን። በጣም ርቀናል ከፊታችን ካሉት። ያንን ነገር ደግሞ መቅረብ አድቫንቴጅ አለው። ጨዋታው እየጠበበ በሄደ ቁጥር ስጋትክ እየከፋ ስለሚሄድ ከዛ ለመውጣት ይጠቅመናል። በጣም ጥሩ የሞራል ስንቅ ይሆነናል። ቡድን ላይ አጥቂዎች እየተቀዛቀዙ ነበረ። አሜ መሐመድ ወደ ሪትም እየመጣ በሜዳ ላይም ጥሩ እንቅስቃሴ ያደርጋል። ዛሬ ከባድ ጉዳት አስተናግዶ ወደ ሆስፒታል አምርቷል እና ምናልባት በቀጣይ ጨዋታዎች የሱ አለመኖር ቡድን ላይ ምን ሊፈጥር ይችላል? ይሄ ያው የምትገምተው ነገር ነው። አንዳንዴ ያላሰብከው አደጋ ይደርስብሃል። በቀይ በጉዳት ልጆች ታጣለህ። ከስኳዳችን ጥበት አኳያ ለኛ ከፍተኛ ጫና ነው፣ ጉዳት ነው፣ ለኛ ትልቅ ጉዳት ነው። እሱን ማጣት ይጎዳናል። አትሊስት ያው አጭር ጊዜ የሚወስድ ጉዳት አይመስለኝም። ከፍተኛ ጉዳት ነው የደረሰበት። በጣም ነው ያዘንኩት። በሰብአዊነት ደረጃም ከውጤቱም ውጪ እንደ ሰው የደረሰበት ነገር ተሰምቶኛል። ነገር ግን የሱ መውጣት ጫና እንደሚፈጥርብን ግልጽ ነው። እኔም አመሰግናለሁ።